ሰላም ጤና ይስጥልን ተመልካቾች እንደምን ሰንብታችኋል ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር ምክትል መቶ አለቃ ታድላ መላኬ ነኝ አብራችሁ ሆኖ በመከላከያ ጤና ዋና መምሪያ የመድኃኒት ህክምና መሳሪያ መገልገያ አቅርቦት መምሪያ በ6 ወር የሥራ አፈጻጸም ከፍተኛ ውጤት ላስመዘገቡ አባላት የማበረታቻ ሽልማት አበረከተ ዋና መምሪያው የተቋሙን መምሪያ በማክበር ክፍሉን ለረጅም ጊዜ ሲያገለግሉ ቆይተው በጦሮታ ለተሰናበቱ አባላትም የሽኝት ፕሮግራም አዘጋጅቷል ተቋሙን በትጋትና በታማኝነት ሲያገለግሉ ቆይተው ለሚሰናበቱ አባላት ተገቢውን ክብር መስጠት ሊለመድ የሚገባ ወታደራዊ ባህል ሊሆን እንደሚገባ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ አስረድተዋል የተበረከተው ሽልማት ተሸላሚዎች የበለጠ መስራት እንዲችሉ የሞራል ተነሳሽነት እንደሚፈጠር በመጠቆም መምሪያው የህክምና መሳሪያዎችን በአግባቡ በመጠቀም ለሰራዊቱ ግዳጅ አፈጻጸም የራሱን አስተዋጽኦ ያበረከተ መሆኑን የገለጹት ደግሞ በመከላከያ ጤና ዋና መምሪያ የመድኃኒት ህክምና መሳሪያ መገልገያ አቅርቦት መምሪያ ኃላፊ ብርጋዴር ጄኔራል የሽመቤት አያሌው ናቸው የኮንስትራክሽን ግንባታ ስራን የሚያፋጥን የግብአት ማምረቻ ማሽን ተከላ ተጠናቆ መደበኛ ምርት ማምረት ጀመረ በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን መምሪያ ምርት ቡድን ለኮንስትራክሽን ስራዎች የግብአት ማምረቻ የሚሆን ፕላንት ማሽን የተከላና የሙከራ ምርቱን አጠናቆ መደበኛ ምርት ማምረት መጀመሩን የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጄኔራል ደስታ ብቼ አረጋግጠዋል የብሎኬት ማምረቻ ባችንግ ፕላንት ማሽኑ በተለያየ ሞልድ በቀን እስከ 20 ብሎኬት የማምረት አቅም ያለው ሲሆን የተለያዩ መጠን ያላቸው ብሎኬቶችና የወለል ንጣፍ ቲራዞ ምርቶችን በከፍተኛ ጥራት የማምረት እንዲሁም አሽጎ ማውጣት የሚችል አውቶማቲክ ማሽን ሲሆን ዋና መምሪያው በኮንስትራክሽን ዘርፍ ለሚያከናውናቸው የግንባታ ፕሮጀክቶች ግብአት በተፈለገው ጊዜና ጥራት ለማቅረብ እንዲቻል ታሳቢ ተደርጎ የተገነባ መሆኑም ተገልጿል ዘገባው የጌታ ሰው የትነት ነው የላቀ የሚዲያ ዕውቀት በመገንባት በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ እንደሚቻል የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ለኪዳን ተናገሩ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተሬት ለወታደራዊ ሚዲያ ሙያተኞች እየሰጠ ባለው ስልጠና ላይ ጀነራል መኮንኑ ተገኝተው ባስተላለፉት መልእክት ለባለሙያዎቹ እየተሰጠ የሚገኘው ስልጠና ሐሰተኛ ፕሮፓጋንዳዎችን አስቀድሞ መከላከል እንደሚያስችል ገልጸዋል ስልጠናው የተሻለ ልምድ ባካበቱና ዕውቀት ባላቸው ሙያተኞች መሰጠቱ ሰልጣኞች የላቀ አቅም እንዲይዙ የሚያስችልና የመከላከያ ሚዲያን በዕውቀት በክህሎትና በቴክኖሎጂ ይበልጥ ለማደራጀት የሚያግዝ ስለመሆኑም ሜጀር ጀነራል እንዳልካቸው ወልደኪዳን ጠቁመዋል በህዝብ ግንኙነትና በስነ ተግባቦት ዙሪያ ተኮረ ስልጠና የሰጡት በኢፌድሪ የመንግስት ኮሙኒኬሽን አገልግሎት የሆነትና ህዝባዊ መድረክ ዝግጅት መሪ ስራ አስፈጻሚ አቶ አብርሃም በውቀት ዓለም አቀፋዊ አሁናዊ ትንተናን በውል በመረዳት በማህበራዊ ሚዲያ የሚለቀቁ ሐሰተኛ መረጃዎችን መመከትና መከላከል የሚያስችል ጥልቅ የሚዲያ ዕውቀት ያለው ሙያተኛ መገንባት ያስፈልጋል ብለዋል ዘገባውን ያደረሰን ያሬድ ጥላይ ነው የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክተሬት እየሰጠ ባለው ስልጠና ላይ እየተሳተፉ የሚገኙ የስነ ልቦና ግንባታ አመራሮች የተለያዩ ተቋማትን ጎበኙ ሰልጣኛ አመራሮቹ የኢፌድሪ አየር ኃይል ጠቅላይ መምሪያን ተዘዋውረው የጎበኙ ሲሆን ስለ ተቋሙ የሪፎርም ተግባራት የለውጥ ስራዎችና ስለ ተፈጠሩ አሁናዊ አቅሞች በአየር ኃይል ህዝብ ግንኙነት ኃላፊ ገለጻ ተደርጎላቸዋል አመራሮቹ የመቻል ስፖርት ክለብን ታሪካዊ ሙዚየምና ጂምናዚየም በጎበኙበት ወቅትም የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጀነራል ኑሩ ሙዘይን የመቻል ስፖርት ክለብ ከነሻምበል አበበ በቂላ ጀምሮ አሁን እስካለው ትውልድ ለሀገር ያበረከተውን አስተዋጽኦ አስረድተዋል ሰልጣኛ አመራሮቹ የአድዋ ሙዚየምን ጭምር የጎበኙ ሲሆን ስለ አድዋ ጀግንነት የውጊያ ጥበብ ስነ ልቦናዊ ጀግንነትና ተጋድሎ ምን ያህል ዋጋ እንደከፈሉ ለመገንዘብ ያስቻለ ነው ሲል የዘገበው ፍቃዱ እሸቱ ነው በኢትዮጵያ የቼክ ሪፐብሊክ አምባሳደር ሜሮስላቭ ኮስክ የመቻል ስፖርት ክለብንና የኪነ ጥበባት ስራዎች ዳይሬክተሬትን የስራ እንቅስቃሴዎች ጎበኙ አምባሳደር ሜሮስላቭ ኮስክ የመቻል ስፖርት ክለብንና የኪነ ጥበባት ስራዎች ዳይሬክተሬትን ተዘዋውረው ጎብኝተዋል
የቼክ ሪፐብሊክ አምባሳደር ከስነ ልቦና ግንባታ ዋና ዳይሬክተሬትና ከመቻል ስፖርት ክለብ የቦርድ አመራሮች ጋር ባደረጓቸው ውይይቶች በጋራ ለመስራትም ተስማምተዋል። ከመቻል ስፖርት ክለብ ጋር በጋራ ለመስራት በመስማማታችን ደስተኛ ነን ያሉት አምባሳደር ሚሮስላቭ በሀገራቸው ተመሳሳይ ወታደራዊ የስፖርት ክለብ መኖሩን ጠቁመው በቀጣይም አብረው የሚሰሩበት ሁኔታን እንደሚያመቻቹ ተናግረዋል። የአምባሳደሩ ጉብኝት የመቻል ስፖርት ክለብን በአደረጃጀት በስልጠናና በመገልገያ ቁሶች ለማዘመን የተያዘውን ተቋማዊ እቅድ ለማሳካት የራሱ ሚና እንደሚኖረው የገለጹት ደግሞ በመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት የግንባታ ሰነዶች ዝግጅትና ስልጠና ስራዎች ዳይሬክተር ብርጋዴር ጀነራል አስፋው ማመጫ ናቸው። የስፖርታችን አደረጃጀት ወጣ ብሎ ያደጉ በስፖርቱ ትልቅ ደረጃ ላይ የደረሱ አገሮች የደረሱበትን ሞዴል የሚጠቀም ግን ደግሞ ከሀገራችን ሁኔታ ጋር ተጣጥሞ ክለቡን ወደ ተሻለ ደረጃ ማድረስ እንዲያስችል ታስቦ የተዘጋጀ ጉብኝት ነው። ከዚህ አንፃር ከቼክ ሪፐብሊክ አምባሳደር ጋር ዛሬ ባካሄድነው ውይይት እቅዳችንን በግልጽ አስረድተናል። ይሄ ክለብ ወዴት መሄድ እንዳለበት ፍላጎቱ አምቢሽኑ ምን እንደሆነ ነግረናል። ከዚህ አንፃር እንደ ቼክ መንግስት የምንፈልጋቸው ድጋፎች በቅርብ ነው እንዲያግዙ ጠበቅ ያለ ግንኙነት ፈጥረን በስልጠናም በሌሎች ማቴሪያሎች ድጋፍም እንዲያግዙንና ክለቡን ወደ ተሻለ ደረጃ ማድረስ በምንችልበት ሁኔታ ላይ የነሱ ድጋፍ እንዳይለየን ለማድረግ ታስቦ የተካሄደ ጉብኝት ነው። ብርጋዴር ጀነራል አስፋው አያይዘውም ከዚህ በፊት ማለታቸውን በላቸው ክንዴ ዘግቧል። ለመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት አባላት በፕሮቶኮልና የፕሮቶኮል ስነ ምግባር ላይ አተኩሮ ሲሰጥ የቆየው ስልጠና ተጠናቀቀ። መከላከያ ሚኒስቴር በስራ ሂደት የሚያጋጥሙ የዲፕሎማሲ የፕሮቶኮልና መሰል ችግሮች በውይይት መፍታት የሚቻልበት አቅም የተቀሰመበት ስልጠና መሆኑን የዋና ዳይሬክቶሬቱ የዓለም አቀፍና ጎረቤት ሀገራት ጉዳዮች ዳይሬክተር ብርጋዴር ጀነራል ሰብስቤ ዱባ ገልጸዋል። ስልጠናው የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ከውጭ ጉዳይ ኢንስቲትዩት ስልጠናና ማማከር ጋር በመተባበር የተዘጋጀ ሲሆን ውትድርናና ፕሮቶኮል የማይለያዩና ሰልጣኞችም ዓለም አቀፍ የፕሮቶኮል ስርዓት ምን እንደሚመስል ግንዛቤ ያገኙበት መሆኑንም ተገልጿል። በተያያዘ ዜና በጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት የስነ ምግባራዊ አመራርነት ለተቋማዊ ተልዕኮ ስኬት በሚል መሪ ቃል የስነ ምግባርና የጸረ ሙስና የግንዛቤ ማስጨበጫ ትምህርት ተሰጥቷል። በመድረኩ ላይ የትምህርትና ስልጠና ዋና መምሪያ የስነ ምግባር ክትትል ቡድን መሪ ሌተናል ኮሎኔል ሰፊነሽ ቢረዳ በበኩላቸው ውትድርና እጅግ የተከበረ ሙያ በመሆኑ ለሙያው የሚመጠን ስነ ምግባር እንደሚያስፈልገው ጠቁመው ሰራዊታችን በጥሩ ስነ ምግባርና ሙያዊ ዲሲፕሊን ሀገርና ሕዝብን ማገልገል ስለሚጠበቅበት ትምህርቱን መስጠት አስፈላጊ ነው ማለታቸውን ከክፍሎች የደረሰን ዘገባ ያመላክታል። የመከላከያ መሐንዲስ ዋና መምሪያ የመሬት ይዞታና ካምፖች አስተዳደር መምሪያ በተፈሪ መኮንን ፖሊቴክኒክ ኮሌጅ ያሰለጠናቸውን አባላቱን አስመረቀ። ተመራቂዎች በመሬትና ይዞታ ማረጋገጥ በካርታ ዝግጅትና በቅየሳ ሙያ ያገኙትን ተጨማሪ ሙያዊ አቅም ወደ ተግባር በመቀየር የተሻለ ውጤት ማስመዝገብ እንደሚጠበቅባቸው በመሐንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊ ብርጋዴር ጀነራል ያደታ መንቴ አሳስበዋል። ብርጋዴር ጀነራል ያደታ መንቴ አያይዘውም ስልጠናው የተሳካ እንዲሆን የበኩላቸውን አስተዋጽኦ ላበረከቱት ለተፈሪ መኮንን ፖሊቴክኒክ ኮሌጅና ለመምህራኖች ምስጋና አቅርበዋል። በቅየሳ ሙያና በካርታ ዝግጅት ላይ ያተኮረው ስልጠና የሰልጣኞችን አቅም ያሳደገ መሆኑን የገለጹት ደግሞ በመከላከያ መሐንዲስ ዋና መምሪያ የመሬት ይዞታና ካምፖች አስተዳደር ኃላፊ ኮሎኔል ጥላሁን ግርማ ናቸው። የተፈሪ መኮንን ፖሊቴክኒክ ኮሌጅ አካዳሚክ ምክትል ዲን አቶ ደመላሽ ተስፋዬ በበኩላቸው ሰልጣኞች የነበራቸው ዲሲፕሊን ለኮሌጁ ጥሩ ተሞክሮ እንደሆነና ኮሌጁም ለመከላከያ ሰራዊታችን ተጨማሪ አቅም ሆኖ ለመቀጠል ዝግጁ መሆኑን ተናግረዋል። ተመልካቾቻችን ዜና መከላከያ በዚህ አበቃ። ሌሎች የመከላከያ